የፍቺ ወረቀት አዘጋጅቻለሁ እንድንፋታ ፈልጋለሁ። በዚህ ቀን ባለች ቀን ወስነን ፍርድ ቤት ማትመጣ ከሆነ ያው በፖሊስ ልታሳስሪኝ ነው። እኔን መፍታታችሁም ትሰሚኛለሽ? እኔን መፍታታችሁም እንዴ? እኔን መፍታታችሁም ልጆቼ ያለ እኔ እንዴት ነው የሚያድጉት እንዴ? አብረን ነገሮችን መወጣት የምንችለው ትሰሚኛለሽ? በፍጹም አልፈታሽም። በፍጹም ልፈታሽ አልችልም። በፍጹም እኔ አልፈታሽም በፍጹም። አዎ እሷም ሳውዲ አንተም ሳውዲ ነበራችሁ። የምትተዋወቁበት መስመር ካለ ንገረኝ ነው ያልኩት። አፋተህ ልታገባት ነው ንገረኝ ማለት ከኔ አፋተህ ልታገባት ነው። ስለዚህ እስክሪብቶ ከፈለክ ለምጣለና ፈረመልኝ። አላዝን ግልጹ ልንገርሽ ወናጥቻ አይደለም የታማሁብሽ። ሰላም እንዴት ናችሁ ቤተሰብ? ደህና ናችሁ ወይ? እኔ ያለው ይመስገን ያው እስካሁን ድረስ አለውኝ ክብሩ ይስፋ። ያው ያለውን ነገር እንደ አዲስ ለእናንተ ማስረዳት አልፈልግም፣ ሁላችሁም ታውቁታላችሁና ዛሬ ወደ እናንተ ከባድ ውሳኔ ነው ይዤ የመጣሁት። እኔም ይሄን ነገር ስወስን በጣም ከብዶኛል እውነት ለመናገር፣ ግን ደግሞ ያለውበት ሁኔታ ይሄን እንዳረግ ይሄን ውሳኔ እንደወስን ያስገድደኛልና ትልቅ ውሳኔ ወስኜ ነው የመጣሁት። በህይወቴ በጣም ከባድና ትልቁን ውሳኔ ነው ወስኜ የመጣሁት ወደ እናንተና የገዛ ትዳራችሁን ማጣታችሁ ትዳር መፍረሱ ምናምን ስታስቡት የሆነት በጣም ነው የሚከብደው። ህይወታችሁ ውስጥ ሌላ ሰው መጥቶ እየበጠበጠ እንደሆነ ስታስቡት በጣም ይከብዳልና ያ ነገር ትንሽ ህይወቴን ትንሽ መስቀልቀል አድርጎብኛል። ግን ቢሆንም አሁን ላይ ራሴን መቻል አለብኝ። በራሴ ቆሜ ለእናንተም ለጠላቶቼ ማሳየት እፈልጋለሁኝ። በእርግጥ ጠላቴ ነው ማለት አይደለም። ይሄ እሱ የራሱ ፍላጎት ነው። ፍላጎቱን አከብርለታለሁ፣ መብቱ ነው። ይህንን ትዳር የማይፈልግ ከሆነ ሌላ ትዳር መመስረት የሚፈልግ ከሆነ መብቱ ነው። መብቱን አከብራለሁ። በሰዓቱ ትንሽ ያናደደኝና እንድበሳጭ ያደረገኝ ነገር ምንድን ነው? ከኔ ጋራ ወደ ፍቺም አልሄድንም፣ አልተጣላንም፣ አልተጋጨንም። ጀስት በራሱ ፍላጎት በእኔ ላይ በመደረቡ ብቻ ነው። እኔ ጋር ፍቅር መስጠት ሲገባው፣ ለቤተሰቡ መቆም ሲገባው ለሌላ ሴት ጠበቃ ሲሆን ይህን ነገር ሲያደርግ አበሳጭቶኛል፣ አናዶኛል። ስለዚህ ክፉም አልመኝለትም። ተዋልደናል፣ ልጆች አሉን፣ የሚያገናኘን ነገር አለ። ስለዚህ አንተ መጥፎና አንተ ክፉና እኔ ጥሩ ነኝ መባባል አልፈልግም እውነት ለመናገር። ስለዚህ እሱ ምርጫውን መርጧል። ምርጫውን እስከመረጠ ድረስ ደግሞ እኔ ላስገድደው አልፈልግም። መብቱ ነው፣ መብቱን አከብርለታለሁ። ስለዚህ ዛሬ በቃ ይዤላችሁ የመጣሁት ነገር ምንድነው? የፍቺ ወረቀት አዘጋጅቻለሁ እንድንፋታ ፈልጋለሁ። ከዚህም በፊትም ብዙ ጊዜ እንደዚህ አይነት ነገሮችን ብያለሁኝ። ግን ደግሞ ልጆቼን ስመለከት ያለ አባት እኔ ብቻዬን ከማሳድጋቸው ነገር ብዙ የሚጠይቁኝ ጥያቄዎች ስላሉ ያንን ከምጨናነቅ ያኔ እንደዚህ ጠይቃችሁኝ እንደዚህ ያላችሁኝ ብዬ ከምጨናነቅ እስቲ ራሴን ዝቅ ላድርግ፣ ራሴን ጎንበስ አድርጌ ልለፍ በሚለው ነበር እስከዛሬም ድረስ የቆየሁት። አሁን ግን ሙሉ ለሙሉ የተፈጠረውን ነገር እናንተ ማየታችሁታል። ያ ማለት እኔን አይፈልግም፣ የሚፈልገው ሌላ ሰው ነው። ስለዚህ በግድ ከኔ ጋር ኖር ልለው አልችልም። እኔም እያለቀስኩኝ ሁሌ ልቀመጥ አልችልም። ጠንካራ ሁኜ መታየት ነው የምፈልገው። ለመታየት ብቻ ሳይሆን እኔ ራሴን ጠንካራ አድርጌ ማኖር ነው የምፈልገው። ራሴን በራሴ ማኔጅ ማድረግ እፈልጋለሁ። የራሴን ስራ እየሰራው ልጆቼን ማሳደግ፣ ህይወቴን በቃ መምራት እፈልጋለሁኝ። እና አዎ ትዳር ነበረኝ ማለት በጣም ከባድ ነው። አለኝ ይሻላል ነበረኝ፣ ወይ ደግሞ ከናካቴው ትዳር አልመሰረትኩም ማለት ይሻላል ነበረኝ ከማለት እና ያው ባለትዳር ነበርኩኝ። ከዚህ በኋላ ባለትዳር አይደለሁም፣ ሲንግል ማሙኜ ልጆቼን አሳድጋለሁ ማለት ነው። እሱም ወደ ፈለገው ህይወት መሄድ ይችላል። መልካም ነገር ነው የምመኝለት፣ መጥፎ ነገር አልመኝለትም። ሰው ያለ ፍላጎቱ አንድ ቦታ ላይ ተቀመጥ ማለት አይቻልም። የእሱ ፍላጎት ሌላ ሴት ጋር ከሆነ ለምን ከኔ ጋር አልሆነም ብዬ መጥፎ ነገር አልመኝም። ለምን እሱ ሲጎዳ ልጆቼ ይጎዳሉ፣ እሱ ሲያዝን ልጆቼ ያዝናሉ። ስለዚህ እሱን ማሳዘንም ማስቀየምም ለሱም ክፉ መመኘት አልፈልግም። ልጆቼን
የምወድ ሰው ከሆንኩኝ ለሱ ክፉ ነገር መመኘት አልፈልግም። ለምን እኔ ለሱ ከተመኘው ልጆቼም ደግሞ ከሱ እኩል ነው የሚያዝኑትና መልካሙን ይግጠመው፣ ጥሩ ህይወት ይግጠመው። ምናልባት ከኔ ያጣው ነገር ሊኖር ይችላል፣ ከኔ ያልተሟላ ነገር ሊኖር ይችላል። ስለዚህ ከሌላ ሰው ያንን ነገር ካገኘ እሱን ደስተኛ ካደረገው ደስተኛ ሆኖ እንዲኖር ፍቃዴን ሰጥቼዋለሁ። ስለዚህ የፍቺ ወረቀት አዘጋጅቻለሁኝ። ያንን የፍቺ ወረቀት እሰጠዋለሁ ማለት ነው። እስቲ ጠርቼዋለሁ ይምጣ እና በጣም እየከበደኝ ትንሽ ብንቆይና ነገሮችን ለማስተካከል የሆነ መፍትሄ ብንፈልግ ምንም መፍትሄ እኮ የሚያስፈልገው ጉዳይ አይደለም። እዚህ ጋር አንተም የምትመለከተው ነገር ነው፣ እያየክ ነው። ከዚህ በላይ ምንም አይነት ነገር ላስተናግድ አልችልም። አንተም ታውቃለህ፣ ከባድ ነው እና ይገባኛል። ግን ምንም ቢሆን ደግሞ አሁን ትዳር እስከሆነ ድረስ ትንሽ እሰቢበት። ማታም ብዬሻለሁ አይደል? በቃ ትንሽ እሰቢበትና ኖርማል ከሰጠሹ በኋላ እንደ ከሆነ በኋላ ከመጸጸት ወይም እንትን ከማለት እንዳልኩሽ ካሁን በፊትም ብዬሻለሁ አይደል? ይሄ ሕክምና መሞከር ካለበት ሕክምና እንሞክረው። ይሄ እንዳልኩሽ በሃይማኖት ደረጃም ጸበልም ሆነ ዱዓም ሆነ መደረግ ያለበትን አይታወቅም እኮ የሰው ልጅ እኮ በጤናው አይደለም እንደዚህ የሚሆነው። ገብቶሻል? የሆነ ነገር ሳይሆን ኖርማል የሞቀ ቤትሽ እንደዚህ ሊደፈርስ ወይም የሰው አይን ሁሉ እኮ መጥፎ ነው። ገብቶሻል? ስትዋደጅ ስትፋቀሪ ወይም ቤታችሁ ደስታ ሲሆን ለእናንተ የሆነ ነገር እንጃ ምን ማለት ትንሽ እንደዚህ አይነት ንግግር መናገር ላይ ይጠበቅብኝ ይችላል። ግን አንድ ጊዜ ደግሞ ብናየው ማለት ይሄ እኮ የመጀመሪያ አይደለም ማለት የመጀመሪያ ሆኖ ይሄን ነገር እስቲ እድል ልስጠው ብዬ ማሰብ አቅተኝም ነበረ። ግን የመጀመሪያ አይደለም፣ ይሄ በጣም የተደጋገመብኝ ነው። የአሁኑ ደግሞ በጣም የከፋ የባሰ ነው። አንተም አይተሃል። ጭራሽ በቤቴ ነው በሴት ያስመታኝ፣ ያስደበደበኝ። ከዚህ በላይ ብዙ ነገር ትችለሻል። ግን አሁን ደግሞ ስታስቢው ፍቺ ነው እና ቢያብሩ ላይን የሚያሳሱ ልጆች አላችሁ እና የእነሱ ወደፊትንም ነው ማሰብ ያለብህ። ስልሽ አሁን በአንቺና በሱ ባለችው ክፍተት ቆም ብለን አስበን እንጃ። ማሰቡን እኮ በደንብ አስቤበታለሁ። ማለት አሁንም እኔ ለማለት የምፈልገው ነገር ተፋታን ማለት እሱ መጥፎ ነገር እንዲደርስበት ምናምን አይደለም በጭራሽ። ለማንም ይሄን ነገር ለማንም እንትን አይደለም፣ አልመክርም። ቤተሰብ ያላስገባሁት ከቤተሰብ ጋር ሌላ ግጭት ገብቶ የማይሆን ነገር እንዳይፈጠር ስለምፈልግ በራሴ መጨረስ ስለምፈልግ ነው። ጥሩ ነገር ነው የምመኝለት። ለምን ለሱ ጥሩ ነገር ስመኝ ልጆቼም ጥሩ ነገር ነው የሚሰማቸው። እሱ ደስተኛ ከሆነ ልጆቼ ደስተኛ ይሆናሉ። እንደ ወንድም እንደ እህት ልጆቻችንን ማሳደግ እንችላለን። ሌላ ትዳር ግን በእኔ ላይ የመሰረተው እሱ ነው። ስለዚህ የሚሆን ይመስልሻል? ታስቢ ላይ አልሆንም። እኔ እዚህ ጋር እኮ ምንም አያገባኝም። ምን ቢሆን የአብራክሽ ክፋ እየሰጠሽ ነው። አሁን በማላቸውን እህትና በብዙ ሰው አይተነዋል። ግን የሚሆን አይመስለኝም። ከዚህ ሁሉ እንዳልኩሽ በቃ ጸበል ወይም ዱዓ ወይም የሆነ ማድረግ ያለብንን ወይም ሳይኮሎጂ ነው የሚባለው በቃ መታየት ያለበት እንውሰደው ስልሽ አንዳንዴ አእምሯችን ወይም የመነካት ወይም የሆነ ችግር ካለበት ስልሽ የሚያወራው ለራሱ እኮ ይጋጭባታል። አንደኛ ልጅቱ ጋር ምንም ግንኙነት የለኝም የማታውቁት ነገር አለ ይላል። ያ የማናውቀው ደግሞ ምንድን ነው ነው ጥያቄ። ስልሽ የማታውቁት አለ ያን ሁሉ እኮ ይቅር ብለን መተሽ ነበር። ግን ሲመጣ ደግሞ የሚገኘው እዚህ ጋር ኬክ ማክበር፣ ልደት ወይን መጠጣት እና የጤና አይመስለኝም ይሄ ነገር። አይ ከጤና አንጻር ምናምን በጣም ከዚህም በፊት በጣም ተረድቻለሁ ቶፋ። አንተም ያው በውስጥ መስመር በደንብ እናወራለን። አንተም ስትቆጣው ነበር ከዚህም በፊትም በተፈጠረው ነገር። አሁንማ የተሻለ እኔን እንደውም ወደ ሌላ ነገር ነው ብላይ እኔ ቤቱን እንዳፈረስኩበት ወይም እንትን አልገባውም። የራሱ ጋር የሆነ ችግር እንዳለ እኔ የጤና አይመስለኝም ስልሽ እስከማውቀው ድረስ ቤታችሁ ደስተኛ ነው። እንደዚህ በአንድ ጊዜ ቅይር የሚያደርገው አንቺ ቀስ ብለሽ አሁን ባቸኩኝ ስልሽ አሁን እዛ ቁጭ ብዬ እያሰብኩ ነበር። ማታ ካልጅ እንደዛ
ከሆነ በኋላ የሆነ ይቆጭሻል ስልሽ አንዴ እንደዚህ ፍች እንደዚህ ለሰውም ለራሱ ከተፋቱ ምን ማለቱ እንደ ሰው ስናስበው ትንሽ ተሻለ ቁጭ ብለው አይናንሽን የሚያዩት ልጆችሽን አብዛው እሱማ ነው እኮ እኔ እኮ ለነሱ ያለ አባት ደግሞ አሁን አባታቸው ተራርቆ እናት ርቃ ዛሬ እዛ ነገ እዚህ አሁን ሌላ ጭቅጭቅ እኮ ሊመጣ ስልሽ ልጅ አሳይኝ አታሳይ ነገር አለ። ከዚህ ሁሉ ስራችሁን ይሄ ነገር እኮ ጠፍቶኝ አይደለም ተወፋ። ግን ደግሞ አንዳንድ ጊዜ ይሄ የሱ ምርጫ ከሆነ የሱ ፍላጎት ከሆነ መቼም አንተ ለምሳሌ ሚስት አግብተህ ሚስት በአንተ ላይ ወንድ እያመጣች እኮ ዝም ብለህ ተቀብላ አትቀመጥም ማለት ምንም ቢሆን ይሰማሃል ብዬ አስባለሁ። እኔ ይህንን ስሜት ከአንዴም 2-3 ጊዜ አስተናግጃለሁ እና አሁን ላይ ለምን ይሄን ያህል ለምንድን ነው ራሴን ዝቅ ማስደርገው? ቢያንስ ያመጣት ሴት ናት እየመታችኝ የነበረው እየሰደበችኝ የነበረው። እሱ ግን ለእሷ ነበር ሲቆረቆርላት የነበረው። እየባስ ብሎ ለፊት ትላንት መታሻለች። በጣም ተናጀኝ ነው ስልት ምን እኔም ጋር መኮኑን አለ ታውቂያለሽ፣ ከዛ በፊት ያለውን እና እንትን ያለባትን ነገር እሱን አውቃለሁኝ። እና የባስ ብሎ ፊት ለፊት ተሸክሟት ይዟት የወጣውና እኔ ማለት መቋቋም ከምችለው በላይ ሆኖብኛል። በደንብ አስቤበታለሁ፣ በደንብ አቅጄበታለሁ። ልጆቼን አልጎዳም፣ ከእሱ ጋር እንዳይገናኙ ምናምንም ብዬ አልወስንም። መብት አለው፣ ልጆቹን ማግኘት ይችላል። እንደ እህት እንደ ወንድም አንድ ላይ ልጆቻችንን ማክበር እንችላለን። ከዛ ውጭ ምንም አይነት እድል ከዚህ በኋላ አይኖረውም። የኔ ህይወት ውስጥ በራሴ መቀጠል ነው የምፈልገው። ራሴን ችዬ መኖር ነው የምፈልገው። በራሴ እሰራለሁ፣ ነገሮችን አስተካክላለሁ። ልጆቼን ማኖር እስካለብኝ እስከ ጥግ ድረስ እጓዛለሁ ማለት ነው ቶፋ። ከዚህ ውጭ ምንም በተለይ እሱ ፊት ተይ ምናምን እንዳትለኝ። ለምን በቃ እኔ አሁን አይዞሽ የሚለኝ ሰው ብቻ ነው የምፈልገው በአሁን ላይ። ለምን አሁን በጣም ነው የተሰባበርኩት፣ በጣም ነው ስብርብር ያደረገኝ። አንዴም 2ም 3ም ስትሰበር ጉዳቱ የባሰ ስለሆነ ቶሎ አትጠገንም እና አላዝን ግልጹ ልንገርሽ ወናትቻ አይደለም የታማሁብሽ ከንቱ ቢለፈልፍ ተናግሮ አናጋሪ የወደደ አይደለም የጠላ ነው ፈሪ። ኧረ አይደለሁም ደና ደካማ ጎኔን ባንቻዩብኝና እኔ ላይ ሄዱ ጎዝጉዘው እንደሳር የወደቀ ዛፍ መቻጣዋን ምሳር። እሺ ጎረምሳ ዛሬ ያልተቆጣ አይደለ? በሰላም ላይ ጠረሽ ትላንት እንደዛ ምን ያስከሻባረሽ ዛሬ ናፈቁሽ አይደለ? እኔ ናፈቁሽ ድሮም አውቀዋለሁ ያለ እኔ እንደማይሆንልሽ አውቀዋለሁ። እንደምትወጂኝ አውቃለሁ። ምንድን ነው መልካም ምድር ምንድን ነው? መቼም በጣም ወጥቶልህ ነው አይደል? ምንድን ነው ደግሞ ያነቀነበረው? ቶፒክ ንገረኝ። ከፈትና ማየት ትችላለህ። ንገረኝ። ናፍቀሽና ናፍቆት ከሆነ ንገረኝ። ስታስበው የምትናፈቅ ሰው ትመስላለህ። ምንድን ነው ከፈትና ያው ቀልድ ነው በይኝ። አታረጊውም፣ አይሆንም። ቀልድ ነው በይኝ። ስለሆነ ነው ቀልድ የማደርገው። ንገረኝ። ቀልዳላችሁ እንዴ? እየቀለድኩ ነው በይኝ። ይሄን አታረጊውም ብዬ አንቺ ይሄን አታረጊውም። ተረጋጊና ማውራት አለብን። እሺ ይሄን አታረጊውም አንቺ እንዴት እንዲህ ታረጊያለሽ? ስማ እኔ ይሄን ማድረግ አቅም የላትም ብለህ ነበር የምታስበው አይደል? እንደዛ ነው ያሰብከኝ? ውብዬ በፍጹም ልፈችኛችን በፍጹም ልንፋታ አንችልም። ይሄን ታውቂዋለሽ። እኔና አንቺ ልንፋታ አንችልም። ምክንያት
ቶፊቅ ይሄንን ስታደርግ እንዴ ዝም ብለህ ታያለህ? ምን ማለት ነው? ምን ማለት ወደ እኔ አታንጣ ምንም ነገር አብራችሁ መሰለኝ ይሄንን ተማክራችሁ ያደረጋችሁት አይደል እንዴ? ንገረኝ፣ ለምን እንደዚህ ያደረጋችሁት? እኔ ለምኛ ያለው መጀመሪያም ውሳኔው አሁን ያለው ነገር ነግረሃለች። ማስተካከል ያለብን እድሎች ሰጥታለች። እኔ እንደ ወንድ ልጅ ማወራት በቃ እንደ ወንድምነት ብዙ ሞክረናል። ባለፈው እዚህ ስቲል የመጣችው ነገሮችን አስተካክላ በቃ ካለፈው ነገር ስህተት ተምሮ እንትን ይላል ብላ ነበር። ይበልጥ አንተ ጭራሽ ቤቷ ሴት አስቀምጠ ውብዬ እኔን ልፈቻችን የእውነት እኔን ልፈቻችን ምን ነው ውብዬ ልንፋታ አንችልም። ይሄን ታውቂያለሽ። ልንፋታ አንችልም። እኔ አንቺ ልፈታሽ አልችልም። ይገባሻል? አዎ አልፈታሽም። እኔ በፍጹም ልፈታሽ አልችልም። እኔ ካልፈለኩ ሊሆን አይችልም። ውብዬ እንዴት ትፈችኛለሽ? እኔ እሱ መፍትሄ የለም በነገራችን። ያለ እኔ እንዴት ውብዬ? ምንም አይነት እንዴት ያለ እኔ እንደዚህ ትወስኛለሽ ውብዬ? የነቁሩ በረባበኝ አንበሩበትና ፈርም ከዛ ፍርድ ቤት እንገናኛለን። ለምን ማይሆነው ምክንያት እስኪ ንገረኝ። ለምን ማይሆነው? በደንብ ይሆናል። እስክሪፕቱ ከሌለ ካመጣላ ያስረሽተታል። እርግጠኛ ነሽ? እንደውም በጣም ዘገየ። እርግጠኛ ነሽ? እኔ ባልሽ ማጣት ትፈልጊያለሽ? ዛሬ ነው እንደማጣት ታጣው በጣም ቆይቻለሁ። መነጋገር እኮ እንችላለን። ዛሬ አንተ በተረክ መነጋገር ትፈልጋለህ? ይቅርታ አድርግልኝና እኔ መነጋገር አልፈልግም ከዚህ በኋላ። ግን እኮ መነጋገር እንችላለን እኮ እድል እኮ አለን እኮ ብዬ አልሰማኝም። ውብዬ ለምንድን እንደዚህ የምትወስኝ? አንተ ጋራ መነጋገር አልፈልግም። ልክ ነህ። እስከዛሬ እንደዚህ አይነት ጠበቅ ያለ ውሳኔ ወስኜ አላውቅም። ከዚህ በኋላ ግን ልታቆመኝ አትችልም መቼም ማለት ነው። ስለዚህ እስክሪብቶ ከፈለክ ላምጣልህና ፈርምልኝ። ኧረ ውብዬ አይሆንም። አለቀ። አይሆንም። እኔን ልፈችኝ ወስንሽ ነው ውብዬ? አይ በእኔ ላይ ቅመጦችን እያመጣ ግን ውብዬ ቅምጥ እኮ አይደሉም ነው። ይበቃል። ቅምጦች እኮ አይደሉም ውብዬ። በቃ ይበቃል። ከዚህ እሺ ግን እንዴት ይሄንን ልትወስኝ ይቻልሽ ውብዬ? እኔ ይሄንን ላምን አልችልም ውብዬ። ጭራሽ እስከ ፍርድ ቤት ደረጃ የሚያደርስ ነው የሚገባህ አይደል እንዴ? እስከ ፍርድ ቤት ደረጃ የሚያደርስ ነገር ነው። ለምን ደስ ያላለ? ደስ ሊልህ ይገባል እኮ። ነፃ ሆነሃል። እንደፈለክ መሆን ትችላለህ። አይ ቆይ እኔ እየቀለድሽ መሆን አለበት እንዴ? ቶፊቅ ምን እያደረጋችሁ ነው? ምን እያደረጋችሁ ነው? ንገረኝ። ንገሩኝ እንጂ ምንድነው እያደረጋችሁ ያላችሁት? ቀልድ ነው የያዛችሁት? ቶፊቅ ስለምን ቀልድ ነው አንተ? ይህ ሁሉ የመጣው በራስህ መዘዝ። ከኔ አፋተህ ልታገባት ነው? ንገረኝ። ማለት ከኔ አፋተህ ልታገባት ነው? ይሄ ነው ለኔ መልስ? እሺ ምንድነው ታዲያ? ንገረኛ። አስረዳኝ። ቆይ አይደለም አንተ እንዴት ነው የምትለው? አስረዳኝ ታዲያ ምንድነው? ከኔ በፊት እኮ ጓደኝነቱ ላንተ ጭምር ነበር አይደል እንዴ? አሁንማ ነገሮች እያማሩኝ አይደለም አንዴ። ንግግር ግን ገደብ ያለፈ ነው። ባለፈው ሳውዲ አረቢያ አረብ ሀገር ታውቃታለህ። አሁን ደግሞ ከኔ አዎ እሷም ሳውዲ አንተም ሳውዲ ነበራችሁ። የምትተዋወቁበት መስመር ካለ ንገረኝ ነው ያልኩት። ምንም አልተሳሳትኩም ቶፊቅ። ዛሬም ደገምኩ። ከኔ ያለ አይተል ታገባት ነው እኮ አልኩ። እሺ እንደዚህ አይነት ነገር ይኖራቸዋል? ንገረኝ። ምንድነው ችግር? እሺ ንገረኝ። ይሄንን እስክታዘጋጅ ድረስ የት ነበርክ አንተ? አብሬያት ነበር። እያገዝካት ነበረ? ፍላጎቷ። ታዲያ በቃ እኮ ከዚህ በላይ ምን ማስረጃ አለ? ቶፊቅ ከሱ ጋር ሆንኩም አልሆንኩም አንተም ላይ ገባ ነገር የለም። እኔ በፍጹም አልፈታሽም። ትሰሚኛለሽ ውብዬ? አልፈታሽም። እኔ አልፈታሽም። አልፈታሽም። እስቲ ምን እንደምታመጫ ያለው አልፈታሽም። እስቲ ማን ነው አስሮ ፍርድ ቤት የሚወስድ? አልፈታሽም። እኔ አንቺን ገባሽ? አንቺን ልፈታ አልችልም። በቃ ለምን? በቃ ምክንያት ንገረኝ። እኔን የማፈታበት ምክንያት ንገረኝ። እኔ ቢያንስ አንተን የምፈታበት ምክንያት አለኝ። ገባክ አይደለ? ሰምተኸኛል? የልጆቼ እናት ነሽ። ልፈታሽ አልችልም። ገባሽ? ምንም ልሆንልህ። ገባክ አይደለ? ምንም ልሆን አንተም የልጆቼ አባት እንደሆን ካልዘነጋው፣ ግን ደግሞ ከእኔ ሌላ ሴት ስለመረጥክ ገባህ? እድሉን እየሰጠው ነው። ከዚህ በኋላ ማለት ነው ምንም ነገር አልፈልግም። ገባህ? ምንም አይነት ጭቅጭቅ አልፈልግም። እባካችሁ ጎረቤት ምንድነው ጭቅጭቅ እየተባለ ነው? ብዬ እያመመኝ ነው። እየቀለድኩ ነው በይ። ሂድና ታሳክማ። እኔ እያመመኝ ነው። እየቀለድኩ ነው በይ። እኔ ልፈታሽ አልችልም። አንተ ቀልድ ነው ለያዝከው፣ ቀልድ ነው ያዝከው ማለት ነው። ከሌላ ሴት ጋር እዚህ እየመጣ ከሸሸ ገዳም የምትለው እየቀለድክ ነው።
ሁሉ ነገር ለአንተ ቀልድ ነው። ህይወት ቀልድ ነው። ትዳር ቀልድ ነው። ልጆች ቀልድ ነው። አትረጂኝም ውብዬ? በጣም እንዴት አትረጂኝ? ስለተረዳው ነፃ ላድርገህ ብዬ እኮ ነው። ያው ባልሽ እኮ ነኝ። እንዴት አትረጂኝም? ባሌ ሆነህ ማታውቅ ስንት ፈተና አብረን አሳልፈናል ውብዬ። እንዴት እኔን መረዳት ያቅትሻል? እንዴት እኔን ማመን ያቅትሻል ውብዬ? እባክህን ታወቅ። ዛሬ ምን አንተ እንድረዳ ነው እንደሚፈልገው? እንዴት እኔ መረዳት አለብሽ። እኔ ካልተረዳሽ ማን ልትረጂ ነው? አንተ ልረዳ ብዬ ራሴን በጣም ዝቅ አድርጌያለሁ። ረጅም ጊዜ ማለት ነው። ገብቷል? ከዚህ በኋላ ራሴን ዝቅ ማድረግ አልፈልግም። ስማ አንተ ይዛት የመጣች ሴት እኮ ናት የመታችኝ። ገብቷል አይደለ? የሰደበች አያገባኝም። ገባክ? እስቲ ተረጋጊ። በሴት እኮ ነው ያስመታኝ። በሴት ነው ያሰደበኝ። እኔ ምቺ ብያት ነው የመታችኝ? አይ አይደለም፣ ሰሜት ብለህ ነው እሷ የመታችኝ። ተቃራኒ እኔ ፊት እኮ ነው ተሸክመህ ይዘህ የወጣው። እሺ አንዴ መነጋገር አለብን። ካንተ ጋር ምንም የምነጋገረው ነገር የለም። እባክህ ፈርምና ስጠኝ፣ ያለበለዚያ ፍርድ ቤት ነው የምንገናኘው። አለቀ። ለምን ደስ ቢወጣው? ለምን አንዴ ላውራት? ለምን ይወጣል? ሆን እዚሁ አለቀ። አንዴ ይውጣልኝ። ምን አለበት? አይወጣም። ላውራሹ ምንም አዲስ ነገር የለም። ገበናን እኮ ካወጣህ በጣም ቆየ። አዲስ ነገር ነው እንዴ? ወይስ በጣም ደካማ ስለነበረች በጣም ስለምታለቃቀስ እንደዚህ አይነት ወረቀት አታዘጋጅም ነበር። እንደዛ ብለህ እየሰጥክ ነበር አይደል? እንዴት በአንዴ እንደዚህ ተወስኛለሽ? ኧረ እባክህ አንዴ ነው እንዴ? ነገሮችን ያለኔ መውጣት ትችያለሽ? አዎ እሱን ደግሞ ያሳያል። ልጆችን እኮ አብረን ነው ማሳደግ ያለብን። ምንም ችግር የለውም። ለራሴ እንዴት ታሳድጊያለሽ ያለኔ? እኔ ችግር የለብኝም። ባይሆን ለራስህ ካሰብ ነገ ለሚጠይቁ ጥያቄ ለእያንዳንዱ ነገር መልስ አዘጋጅላቸው። ውብዬ እኔን መፍታታችሁም ትሰሚኛለሽ? እኔን መፍታታችሁም እንዴ? እኔን መፍታታችሁም ልጆቼ ያለ እኔ እንዴት ነው የሚያድጉት እንዴ? አብረን ነገሮችን መወጣት የምንችለው ትሰሚኛለሽ? በፍጹም አልፈታሽም። በፍጹም ልፈታሽ አልችልም። በፍጹም እኔ አልፈታሽም። በፍጹም ሚስቴ ነሽ። እየሰማ ነው። ሚስቴ ነሽ። በፍጹም አልፈታሽም። እኔ ኧረ እባክህ በፍጹም ልፈታሽ አልችልም። ሁለተኛ ሚስት አድርገህ ልታኖረኝ ፈልገህ ነበር? ኖ አንቺ ነሽ በቃ ሚስቴ። አልተረዳሽኝም። አንቺ በመጫጫው አይደለም። ቀስ በሉና አሁን ሰማሽ? ፍርድ ቤትም ልሄድ አልችልም በፍጹም። እሺ ረጋ በሉ። አንተም ቀስ በልና በቃ በመጫጫው በመንተን አይደለም። ስለ ጮክ ምንም የሚቀየር ነገር የለም። ሁለተኛ በቃ በፍጹም ልፈታሽ አልችልም። ስለ ጮክ ምንም አልቀይርልህም። ቀኑን ማየት ትችላለህ። ገብቶሃል አይደለ? በዚህ ቀን ባለች ቀን ወስነን ፍርድ ቤት የማትመጣ ከሆነ ያው በፖሊስ ልታሳስሪኝ ነው? አዎ ፖሊስ መጥቶ ይወስዳል ማለት ነው። 2 ቀን 3 ቀን እኮ ነው የሚለኝ ብዬ በሁለት ቀን 3 ቀን እስካልተገኘ እኮ ነው የሚለኝ። በጣም ረዘምብኝ። ምን ማለት ነው ብዬ ምን ማለት ነው? እኔ እንድታሰር ትፈልጊያለሽ? እኔ ታሰር አላልኩም። ለፍቺው ደስ ይለኛል። እኔ አንቺን መፍታት አልፈልግም። እኔ ደግሞ እፈልጋለሁ። ቢያንስ እኔ ምክንያት አለኝ። ገብቶሃል? ከፈለግ ፍርድ ቤት ቆመህ መፍታት አልፈልግም ማለት ትችላለህ። እኔ ግን ከነ ምክንያት ያቀርባለሁ። ችግር የለውም። ገብቶሃል? ነገር አስቀይርልኝ። 2 ቀን 3 ቀን አላስቀይርም። በዛብኝ፣ እንደውም በጣም በዝቶብኛል። አሁን ፈርማ አሁን ብንሄድ በጣም ነው ደስ የሚለኝ። ገብቶሃል? በቃ ይበቃኛል። አለቀ። መልካም ህይወት በእኛው ታሰራለህ እኮ ነው የሚለኝ ብዬ እኮ ገባኝ እኮ። እኔ እኮ በደንብ አንብቤዋለሁ። በደንብ አስቤበታለሁ። ገብቶሃል? ለአንተ እንድታሰብበት 3 ቀን አለ። እኔ ብታሰር ምንም የምትጠቀመው 2 ቀን እኮ ነው የሚለኝ። 3 ቀን እኮ ነው የሚለኝ። ምን ማለት ነው? ስታረግ ዝም ብለህ ታያለህ። ምን ማለት ነው? ቶፊቅ ምን ላድርግ? እሺ እኔ ምን ላድርግ እንዴ? ምን እያደረጋችሁ ነው? ቆይ ነገሮችን ወደኔ አታጣበቅ። መፍታት ያለባችሁ አሁንም ጊዜ ያላችሁ ቀስ ብለህ እንደ ህፃን ልጅ እንደ ትልቅ ሰው ሰብና በቃ ነገሮችን ለማስተካከል ሞክር። አሁን እየሰማኝ ከሆነ ባለህ ቀን አስብበት። ከዚህ በኋላ የምንገናኘው ፍርድ ቤት ነው። እባክህ ቤቱን ለቀህ ውጣ። ገባክ? ብዬ እባክህ ቤቱን ለቀህ ውጣ። በቃ ይበቃል። ከዚህ በላይ መታገል አለብህ። መልካም ጊዜ ይሁንልህ።